መመለስ ቀላል ነገር አይደለም። በጣም 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 አላህ የወፈቃቸው ሰዎች ያደላቸው ሰዎች የአማኞች መገለጫ ባህሪ ነው። ወደ አላህ መመለስ፣ ጥፋትን አምኖ ጌታዬ ወይ አጥፍቻለሁኝ በድያለሁ ነፍሴ አላህን እንኳ አይደለም ወማ ዘለሙና ወላኪን ካኑ አንፉሰሁም የዝሊሙና የሚለው አላህ አልበደሉንም እኛን፣ ነገር ግን ነፍሳቸውን የበደሉት። አላህ እንደዚህ ታስቀይማለህ፣ አላህ እንደዚህ ታስከፋለህ ስንል ምን ለማለት ነው? እንደዛ ይባላል አይደል? አላህን ታስከፋለህ ሲባል አላህ በእኛ ላይ መቆጣቱን እኮ ነው፣ ቅጣቱ እኮ ነው። ሊቀጣን ለምን ራሳችንን እናዘጋጃለን እንጂ አላህ ይከፋል ማለት ያው በቃ አላህ እንዳይደብረው እንዳይከፋው ብሎ አይደለም ተውበታን ሰው ማድረግ ያለበት ነፍሱን ለማዳን። አላህ ይደሰታል። ባለፈው ሳምንት ላይ አሳልፈናል። እዚህ ሐዲስ ላይ የተውበቱን ብቻ አይደለም ማየት ያለብን፣ ተውበት በሩ ክፍት መሆኑን ብቻ ሳይሆን ኢነላህ ተዓላ የብሱጡ የደሁ ቢለይል፣ አላህ እጆቹን ይዘረጋል በሌሊት፣ እንደገና እጆቹን ይዘረጋል ደግሞ በቀን። አላህ እጆች መኖሩን ማስበት አለብን። ኑስቢቱ ማ አስበተ አላሁ ሊነፍሲህ፣ አላህ ለራሱ ያረጋገጠውን እናረጋግጣለን። ገብቷችኋል? ነቢዩ ዓለይሂ ሰላቱ ወሰላም ስለ አላህ ያረጋገጡትን እናረጋግጣለን። አላህ እጆች አሉት የሉትም? ምን ነው ዝም አላችሁ? አህባሽ አለን የመካከላችሁ ሸክ ያለባቸው ጥርጣሬ ያለባቸውና መቀበል ማይፈልጉት አህባሾች ናቸው። አይ አንተ የምትለው ነገር አልገባንም ወይም አንተ ራስ አልገባህም እያሉት እኮ ነው አላህ ነው። እኛ ስለ አንተ በደንብ ገብቶናልና እጅ ምናምን ነገር የምትለውን ቶ አሁን ይሄ አስማው ሲፋት ላይ የአንድ ሰው ተውሂድ ከሌለው ጀነት ይገባል? አንድ ሰው ይገባል? አይገባም። ሚፍታሁል ጀና እኮ ነው። የጀነት መክፈቻ ተውሂድ ነው። ተውሂድ ደግሞ ኡሉህያ አለ፣ ሩቡብያ አለ፣ አስማው ሲፋት አለ አይደል? አስማው ሲፋት አንደኛው ነው የአላህን ስሞቹንና ባህሪያቶችን ማመንና ማረጋገጥ። አንተ አቅልህ ተቀበለውም አልተቀበለው፣ ደስ አለህም አላለህም፣ ተመቸህም ጎረበጠህም ትቀበላለህ። የማን ትእዛዝ ነው? የአላህ ትእዛዝ እስከሆነ ድረስ ማለት ነው። አሁን አቅላችንን እናምጣው ከተባለ እናስቀድም ከተባለ አቅላችንን ከነቅሉ ማለት ነው። ከቁርአንና ከሐዲስ አቅልን እናስቀድም ከሆነ በጣም ብዙ በሺዎች አይደለም በሚሊዮን የሚቆጠሩ ከቁርአንና ከሐዲስ ማንቀበላቸው ምንተዋቸው ብዙ ሐዲሶችን ቁርአኖችን ማለት አቅልን እናስቀድም ካለ፣ አቅልን ግን ሙእሚን የሆነ ሰው አቅሉን አያስቀድምም። የሚያስቀድመው ምን ነው? ነቅል ነው፣ ቁርአንና ሐዲስን ነው። ስለዚህ አላህ እጆች አሉኝ ብሏል። ምንድነው? የሚኑላሂ መልአ አሏል። የአላህ ቀኝ እጅ የሞላ ነው አሉ የአላህ መልእክተኛ አይደለም። በቃ የአላህ እጅ ነው። እጅ የተባለ ይኸውላችሁ አስማው ሲፋት ላይ የአላህ ስሞችና ባህሪያቶች ላይ መጃዝ የሚባል ነገር የለም። መጃዝ ማለት አሽሙራዊ ቅንያዊ ነው የሚባል ነገር የለም። አንድም ዑለማ ይህንን አልተቀበለም አይቀበሉም። አስለን መጃዝ የሚባል ነገር በሸሪዓ ራሱ ጭራሽ የለም የሚሉ ዑለሞች ራሱ አሉ። አስማው ሲፋት ላይ መጃዝ ገብቷቸዋል። እዚህ ቤት ውስጥ አንበሶች አሉ። አንበሳ አለ ብዬ ብናገር ውሸት ላይሆንብኝ ይችላል አይደል? የሆነ ላይሆን ይችላል። ለመግለጽ የፈለኩት አሚር ሊሆን ይችላል። አሚር አንበሳ ነው ብዬ የገለጽኩበት መንገድ አንበሳ በአንበሳ ወስፍ የሚደረገው ምን ሲሆን ነው? ጀግንነት፣ ድፍረት አይደለም ኃይለኝነት ምናምን። ይሄ ባህሪ እሱ ላይ ካገኘሁት አሚር ላይ አንበሳ እዚህ ቤት ውስጥ ከእናንተ መካከል አንበሳ ላይ የሆነ ሰው ጀግና አንበሳ ብዬ ልል እችላለሁ። ይሄ መጃዝ ይባላል። ሐቂቃው ግን አንበሳ ነው እንዴ? አሚር ነው አይደለም፣ ሰው ነው። ስለዚህ አላህ ላይ እንዲህ ለማለት ተፈልጎ ነው የሚባል ነገር አሽሙራዊ ቅንያዊ የሚባል ነገር የለም። በስሞቹ ላይ ስሞቹና ባህሪዎቹ ሲመጣ አለል አይን ወራስ መቀበል። ገብቷችኋል? አላህ እጆቹን ይዘረጋል። እንደዚህ ነው የሚዘረጋው? እንደዚህ ነው የሚዘረጋው ወይስ እንደዚህ ነው የሚዘረጋው? አላሁ አለም። በቃ መልሱ ይሄ ነው። አለቀ፣ ጨረስን። የኛ ጉዳይ አከተመ። አላሁ አለም። እፎይታ እኮ ነው። እንዴት ነው የሚዘረጋው? እንደዚህ እጆቹ ምን አይነት ይተጣጠፋሉ ይሁን ምናምን ፍልስፍና ውስጥ ስትገባ
አይ እንደዚህ ከምፈላሰፍ ብለህ ጭራሽ ይሄንን አልቀበልም ትላለህ፣ ትከፍራለህ። አንዳንዱ ደግሞ መፈላሰፍ ውስጥ በጣም ኦቨር ይገባና ኢነ ሊላሂ አይዲን ከአይዲና ልክ እንደ ራፊዳዎች እንዳለሰ አላህ እጆች አሉት እንደኛ አይነት እጅ የአላህ እጆች እንደዚህ አይነት እጆች ናቸው ብለው ያስተምራሉ ሰዎችን። ሙዓጢላዎች ወይም ጀህሚያዎች ደግሞ አይ የለውም ሲፈት የሚባል ነገር አላህ የለውም በቃ እናራቁት የለውም አለው ካልን እንደነዛ ልንሆን ነው። ስለዚህ የለውም ብንል ይሻላል። ሁለቱም አያስኬዳቸውም። ሁለቱም አላህ ፊት ቅጣት ተጠብቃቸዋል። የትክክለኛ አህለ ሱና ወል ጀማዓ አቋም ነብዩ አለይሂ ሰላም 120,000 ሷሃቦችን ያስተማሩት ከ120,000 ሷሃባ አንድም ሷሃባ ያልተखाለፈበት የሆነ ነገር ምንድነው? የአላህ ስሞችና ባህሪያቶችን አምኖ ተቀብለዋል። እንዴት ብለው ጠይቀው አያውቅም አንድም ሷሃባ። አይነ አላህ ብለው ጠየቁት ማን ናቸው? ረሱል አለይሂ ሰላም አይነ አላህ መልሰዋል። ፊሰማ አላህ የት ነው? ከሰማይ በላይ ነው። ከሰማይ በላይ ነው። እላይም የለም ታችም የለም፣ ከቀኝም የለም ከግራም የለም፣ ከፊትም የለም ከኋላም የለም። ስለዚህ የለም ነው። እነዚህ የአይሁድ ቁራጮች እኮ ናቸው። ስለዚህ የለም አላህ እኔ ከአርሹ በላይ ነኝ ብሎ እየነገረን ነብዩ አለይሂ ሰላም ይችን ሴት ጠይቀዋት አይነ አላህ ብለው ሲጠይቋት ፊሰማ ብላ መልሳ እኔና እናንተ አይነ አላህ ብሎ መጠየቅ እንዴት ያሸማቅቀናል? ልጆቻችንን እንዴት አናስተምርም? ስንት የሚማረው ትምህርት እያለ ሰው ብሎ ደግሞ አንዳንድ ሰው ይላል ስንት መማር ያለበት ትምህርት እያለ ስለ ሰላት ስለ እንትን ምናምን። ስለዚህ ከሰላቱ ቀድሞ ይሄንን ስለ አላህ ማወቅ ይቀድምበታል እኮ አንድ ሰው እውቀት ፈዕለም አነሁ ላ ኢላሃ ኢላላህ አይደለም እንዴ? የመጀመሪያው እውቀት ስለ አላህ እኮ ማወቅ ነው ትልቁ እውቀት። አልዕልሙ ቃለ አላህ ወቃለ ረሱሉላህ ትክክለኛ ዒልምና የተሟላ ዒልም አላህ አለ መልእክተኛው አለ የሚለውን ነገር ጠንቅቆ ማወቅ ነው። ስለዚህ አላህ እጆቹን ይዘረጋል። ሳይዘረጋ መቀበል አይችልም ወይ ይሉሃል? ይችላል። አይችልም እንዴ? አላህ ይችላል። ለምን መዘርጋት ፈለገ? ነገ ቂያማ ቀን ሂድና ትጠይቀዋለህ። እዚህ ጋር የተገለጸልን ነገር የለም። እጆቹን ይዘረጋል። የራሱ ሂክማ ሊኖረው ይችላል። እጆቹ ምን አይነት ናቸው አናውቅም። እንዴት ነው የሚዘረጋው አናውቅም። የምናውቀው ምንድነው? እጆች እንዳሉትና እጆቹን እንደሚዘረጋ ግን እናውቃለን። ከታወቅን እሱ ከታወቅን ከቁርአንና ከሐዲስ ከምን ከኪስ የወጣ ሐዲስ አይደለም እኮ ከኪስ እንዴት የሚል ነገር ስናመጣ ከኪስ መምዘዝ ይመጣል። አያችሁ አቅላችንን የቤት ስራ ሰጠነው ማለት ነው። ወቃለት اليهود يد الله مغلولة አላሉ አይሁዶች የአላህ እጅ የተሰበሰበች የተቋጠረች ነች አሉ። غلت ايديهم እጆቻቸው ይቋጠርና አላህ ረገማቸው። ወሉዒኑ ቢማ ቃሉ በተናገሩት ንግግር ተረገሟልና ከዛ መልሱ ምን ብሎ መለሰ? በል የዳሁ መብሱጠታን እጆቹ የተዘረጉ ናቸው። እዚህ ጋር ለማለት የተፈለገው እኮ ይሰጣል ለማለት ነው። አው ዩንፊቁ ከይፈ ይሻ ይላል። ይቀጥልና እንደፈለገ ይሰጣል ለማለት የተፈለገው ብለን ግን ለመስጠት በሚል አንፈስርም። እጆቹን ይዘረጋል የሚለውን ይዘረጋል ብለን እናልፈውና ይሰጣል ብለን እናልፋለን። እገሌ እጁ ረጅም ነው ሲባል ይሰጣል ቸር ነው ለማለት ነው አይደለም? ስለዚህ የአላህን በዚህ ሲፋ ምሳሌ አንሰጥም። ወሊላሂ መሰሉል አዕላ ስለሆነ ማለት ነው። አላህ ከፍ ያለ ምሳሌ ስለሚሰጠው ሐቂቃውን እሱን ነው የምናረጋግጠው ራሱን ነው። ስለዚህ ቸርነት ለማለት ፈልጎ ነው እንዲህ ለማለት ፈልጎ ነው የሚባል ነገር የለም። አላህ ከሰባት ሰማይ በላይ ነው፣ ከአርሹ በላይ ነው። አርሹን ከመፍጠሩ በፊት የት ነበረ? ምን አገባ? ማን ጠይቃለህ? አላህ አርሹን ከመፍጠሩ በፊት የት እንደነበረ የቂያማ ቀን ሂደህ ትጠይቀዋለህ። አሁን አልተነገረህም። አሁን ከአርሹ በላይ ነኝ ብሏል። ከአርሹ በላይ ነህ ብለህ ትቀበላለህ። ወለው ከሪሃ መን ከሪሃ የጠላ ቢጠላም አላህ ከአርሽ በላይ ነው። እርር ድብን ብለው ቢበሳጩም ቢያብዱም አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው። በሎጂክም በቁርአንም በሐዲስም በሂስም በስሜት ህዋሳቶቻችን
የሚረጋገጡት ነገሮች በአጠቃላይ ማስረጃ ብናመጣ ከሺህ የሚቆጠር ማስረጃ በላይ ማምጣት ይቻላል። አላህ ከአርሽ በላይ ለመሆኑ ይቺ ቅንጣት ያህል ሸክ የለም። እላይ ምታችን ስድስቱ አቅጣጫ የለም የሚል ሰው እኮ አላህ የለም እያለ እኮ ነው። ይሄ የአይሁድ ተንኮል እኮ አላህ ነጃ ይበለን። ታዲያ ይመጣና ምን ይልሃል ሰል ከዚህ በፊት ብያቸዋለሁ። አንድ አህባሽ አግኝቼው ያሰጣ ደረሳ እና አገኘሁትና እያወራን በዚህ ጉዳይ ላይ እያወራን አንተ አላህ እጆች አሉት ብለህ ታምናለህ? በደንብ አሳምኜ አልኩት። ስንት እጆች አሉት አለ። 2 እጆች አሉት። ምንድነው ማስረጃ? በል የዳሁ እጆቹ ማለት የደሁ አላለ እጆቹ ብሎ ይናገራል አይደል? ከዛ ነቢያችን አለይሂ ሰላም ቀኝ እጁ ካሉ በኋላ ሌላኛው እጁ አለ። ከዛ ወኪልታ የደሂ የሚና አሉ አይደል? ያላህ መገኛ ሁለቱም እጆቹ ያላህ ቀኝ ናቸው አለ። ከዛ ምን እንዳለ ታውቃላችሁ? ወላሂ በጣም ጥመታቸው እኮ ሱብሃንአላህ። አላህ ሁለቱ እንደዚህ ያሉ ናቸው አለ። በዚህ ወክል ቀኝ ማምጣት ይሄንንም በግራው ወደዚህ አምጥቶ ሁለቱም እጆቹ እንደዚህ ናቸው ማለት ነው አለ። ከዚህ በለጠ ጥመት አለ? ይሄን ማለት እኮ ይሄንን ሲያል አላህን በምን ወስፎታል ማለት ነው? በሰው አይደለም። ሰው እንደዚህ ቅርጽ ከሰጠኸው አው እዚህ ጋር ነው ቀኝ የሚኖረው፣ ስለዚህ ግራው ይነቀልና እዚህ ጋር ይመጣል ማለት ነው። ሁለት ቀኝ እጅ እዚህ ጋር ሊኖር እዚህ ጋር ባዶ ሊሆን ነው ማለት ነው። የሰው ወስፍ ከሰጠነው ይሄው ጭንቅላታቸው የዶሮ ጭንቅላት ላይ ያላቸው በቀን ያስቡት ይሄንን አላህ ደጀ ይበለን። የመጣውን ነገር ብቻ ነምሩሃ ከማጃአታ ልኩ ኢማሙ ሻፊዒ ይሄ አስማው ሲፋት ላይ የመጣውን ነገር እንደመጣው እናሳልፈዋለን። እለፍ አርህማኑ ዐለል አርሽ ኢስተዋ አርህማኑ ዐለል አርሽ ኢስተዋ ብለህ ታሳልፈዋለህ። እንዴት ለምን በምን ምናምን ብለህ አትጠይቅም። ስለዚህ አደራችሁ ነው እሺ፣ ለማንም አህባሽ እጅ እንዳሰጡ። ትናንትና አንገት እንደደፉት ዛሬም አንገት ይደፋሉ ኢንሻአላህ። ሐቂቃ የኛ እንዝላልነት የመጅሊስ ጠንካራ አለመሆን እንጂ የእውነት ነው የምነግራችሁ። ዛሬ ላይ በየቦታው በየሸለቆ እየገቡ ደርስ ስልጠና ይሰጡን ነበር። ትናንትና አንገት እንደደፉት ዛሬም አንገት ይደፋሉ። አንገት ደግሞ አሁን የምናስደፋቸው በመረጃና በማስረጃ ነው። የእነሱ መረጃ ሎጂክ ነው የሚቀበሉት። ከአላህ ሲፈቶች ውስጥ 7 ባህሪዎችን ብቻ ነው የሚቀበሉት። 7 ከዛ ከ7 ውጪ ሌላ አይቀበሉም። 7ቱም ከአቅላቸው ጋር ስለገጠመላቸው ነው። አዳር የሚል ያላህ ስም አለው አይደል? አለው። አዳር ማለት ነው ጎጂ ነው አይደል? የሚጎዳው ማን ነው? የሚጠቅመው ማን ነው? አላህ። እንዴት አላህ ጎጂ የሚል ስም ይኖረዋል? ሊኖረው አይገባም። ይፍቁታል። ወላሂ አይቀበሉም። አዳር የሚል ስም አይደል? ተውት። አዳር ወሁወ ሲዒር አላህ ሲዒር ነው። ሲዒር ማለት ምን ማለት ነው? ገበያን አጣጣፊ አቀጣጣይ ማለት ነው። የዋጋ ግሽበት እንዲኖር እንዲቀጣጠል ዋጋ ውድነት ምናምን አላህ ከላይ እኛ ኢንፋቅ ማድረግ ስናቆም ኑሮን ያስወግዳል። አስወዳጁ ማን ነው? አላህ ነው። ስንመለስ ይመለሳል አላህ። አያችሁ፣ የአላህ ባህሪ ነው። እኛ መጣው ነው አይደለም፣ ወደን ሳይሆን በግዳችን እንቀበላለን። እና አላህ እዚህ ጋር ከምትፈላፈል ይወርዳል አይወርድም፣ እጁ ይዘረጋል አይዘረጋም ከምትል በሌሊት ተውበት ለሚያደርጉ ሰዎች መንገዱን እየከፈተላቸው ማለት ተነስተህ ተውበት አድርጉ። የሚጠቅምህ እሱ ነው። ይሄንን መከራከር ነገ አኺራ ላይ ድጋሚ ሊያስቀጣህ ነው የሚችለው። አለመቀበልህ ሌላ ወንጀል ነው። ስለዚህ ምንድነው የምታደርገው? ተውበት አድርግ፣ ወደ አላህ ተመለስ። አላህ ሆይ ብለህ ሐታ ተጥሏ ሸምሱ ሚን መግሪቢሃ። ይሄ የሌሊትም የቀንም እኮ ነው። በቀንም በሌሊትም በየትኛውም ሰዓት 24 ሰዓት የተውበት በሩ የአላህ ክፍት ነው። ሁሌ አላህ ስራ ላይ ነው። ዝቅ የሚባል ነገር አላህ ጋር የለም። ሁሌ የስአሉ መን ፊ ሰማዋት ወልአርድ ኩለ የውሚን ሁወ ፊ ሸእን ነው አይደል? አላህ ሁሌ ስራ ላይ ነው። ስራ ፈቶ አያውቅም። 24 ሰዓት ለተውበት ስትሄድ አላህ ጋር አላህ ክፍት ብሎ ሆኖ የሚጠብቅ የሌሊቱ
1/3 ክፍል ሲቀረው አላህ ይወርዳል። የንዚሉ ረቡና ወጌታችን አላህ ይወርዳል። ኢለ ሰማይ ዱንያ ወደ ሰማይ ወደ ቅርቢቷ ሰማይ ይወርዳል። አላህ ይወርዳል። ከዛ በኋላ መየድሩኒ ፈአስተጂበ ለሁ ማን ነው የሚጠራኝ እሺ የምለው፣ መየስተግፊሩኒ ፈአግፊረ ለሁ ማን ነው ማረኝ የሚለው የምምረው። የዛኔ ተደሰት አለቅስበታለህ እንጂ ስለ አወራረዱ አንተ ማንነህና ነህ? ስለ እንዴት ይሁን የሚወርደው? ኧረ አይወርድም አላህ። እዚህ ሲወርድ ታዲያ አሜሪካ እንዴት ሊሆን ነው ይላል። እንዲህ ብሎ ጠይቁኛል። ይሄ ራሱ ወላሂ አሜሪካና አሁን አሜሪካ በዚህ ሰዓት ቀን ሊሆን ይችላል አይደል? ይለያያል ሰዓታችን። አላህ በዚህ ሰዓት ሲወርድ አሜሪካ ላይ ድጋሚ ሲወርድ እንደገና እዛም ሊወርድ ነው። ከዛ ከአሜሪካ በኋላ ደግሞ ድጋሚ አውሮፓ ሄዶ ሊወርድ ነው። ኢሲያም ሄዶ ሊወርድ ነው። አፍሪካም ሄዶ ሊወርድ። ስለዚህ ሲወርድ ሲወጣ ብቻ አላህ ጊዜው ሊያልቅ ነው አለ። ወላሂ እንደዚህ ይላል። አላህን በምንኛ ስለውታል። ሱብሃንአላህ። እዚህ ላይ ሰግደህ ሄደህ ወደ አሜሪካ ፍላይት ነበረ። አሜሪካ ስትሄድ እዛ አጋጣሚ ላይ ሆነ፣ እዛም ላይ ትሰግዳለህ። ምን አገባ? እዚህ ወርዶ ነበር፣ እዛ እንደገና ይደክመዋል። ለአላህ አዝነህለት ወይስ ይጋጩበታል? አየሩ ይጋጩበታል አላህ ላይ። በዚህ አቅል በዚህ ትንሹ አእምሯችን አላህን መሳል አንችልም። ተውታላህ። ሩሃችን ውስጣችን እኛው ጋር አብራ ያለች ሩህ የሌለው የለም። ማንኛው መካከል አለ ሩህ አለና ሩሃችን ሲፈቷል ባህሪዋ ምን ትመስላለች ብዬ ብጠይቃችሁ እናውቀዋለን? አናቅም። የራሳችንን አናቅም። እንኳን ስለ አላህ እንፈላፈል ይቀርና ሩህ አለ ተብሏል። አለ ብለን እናምናለን። ይኸው አለች። ምንድነች? ማናት? ወይስአሉነከ አኒ ሩህ ቁል ሩህ ሚን አምሪ ረቢ ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላ። በቃ እኔ አላቅም፣ ከእውቀት ትንሽ የተሰጠኝ የአላህ ጉዳይ ነው ሩህ በላቸው። ስለ ሩሃችን ማወቅ የማንችል ሰዎች ስለ አላህ እንዴት እንፈላፈላለን? አምኖ መቀበል ብቻ ነው። አምነን እንቀበል። እሺ የአቡ ሁረይራም ሐዲስ ተመሳሳይ ነው። መን ታበ ቀብለ አን ተጥሉዐ አሸምሱ ሚን መግሪቢሃ ታበ አላሁ ዐለይሂ ረዋሁ ሙስሊም። አሁን ፀሐይ የምትወጣው በምንድን ነው የምትወጣው? በምስራቅ ትወጣለች፣ ወደ ምዕራብ ትገባለች። ሁልጊዜ አላህ ፀሐይ እኮ ሱብሃንአላህ በጣም ግዙፍ የሆነች ፕላኔት እኮ ነች። አሁን እንደምናያት ከሩቅ ስናያት የሆነች ክብ ነገር አምባሻ የምትመስል ቅርጽ ትመስላለች አይደል? የምድርን 1,300,000 እጥፍ ትበልጣለች እኮ ፀሐይ። ገብቷቸው 1,300,000 መሬቶች አንድ ፀሐይ ነች። መሬት ማለት ይሄ እቺ መስጊድ እንዳያነሳችሁ ዓለም እኮ ነው። ዓለም 1,300,000 ዓለም አንድ ፀሐይ ነች ብቻዋን። ይቺ ፀሐይ የአላህ ምንድን ነች? ባሪያ ነች አይደል? ስለዚህ ስትወጣ አላህን ታስፈቅዳለች። ልውጣ ወይ ትለዋለች፣ አዎ ውጪ ይላታል። ልግባ ወይ ትላለች፣ አዎ ግቢ ይላታል። እያስፈቀደች ነው የምትወጣው የምትገባው። ቅያማ ሊደርስ ሲል ግን አላህ በገባሽበት ውጪ ይላታል። የቅያማ መዳረሻው ምልክቱ የዛኔ ነው። የዛኔ አፍያ ላይ ሆንክ አንተ፣ ምቾት ላይ ሆንክ፣ ምንም ሆንክ፣ የዛኔ ቅያማ እየቆመ ተውበት ላድርግ ብትል ተውበት ተቀባይነት የለውም። አሁኑኑ እንተውበት፣ አሁኑኑ ወደ አላህ እንመለስ። መልእክቱ ይሄ ነው። ሌላኛው እዛ ላይ የተነገረው የአቢ አብድራህማንን ሐዲስ ዓብድላህ ብን ዑመር ብን ኸጣብ አን ነቢዩ ሰለም ቃለ ኢነላሃ የቅበሉ ተውበተል ዓብዲ፣ የአንድን ባሪያ አላህ ተውበቱን ይቀበለዋል ማለም ዩገርግር፣ ጣረ ሞት ላይ እስካልደረሰ ድረስ። ገርገራ ላይ ጣር ላይ የደረሰ ሰው ተውበቱ ወላ ወሲያው ተቀባይነት የለውም። ምንድን ነው የሚለው ቁርአን? ወለይሰት ተውበቱ ሊለዚነ ያዕመሉነ ሰይአት ሐታ ኢዛ ሐደረ አሐደሁሙል መውቱ ቃለ ኢኒ ቱብቱ አን አይደለም የሚለው። አሁን ተውብቻለሁ ገርገራ ላይ ቀንን ማታ ኢኒ ደዐውቱ ቀውሚ ለይለን ወነሃራ አይደለ? ነቢዩላህ ኑህ 950 ዓመት ሰዎችን ለምነው መጨረሻ ላይ ማ አመነ ማአሁ ኢላ ቀሊል፣ ከእሱ ጋር ማንም አላመነም፣ ጥቂት ሰዎች ነው ያመኑት።
በአማካኝ በአመት እንኳን አንድ ሰው አላመንም እኮ ለነቢዩላህ 80 ከ80 እስከ 84 ሰው ነው ያመነላቸው እኮ 950 ዓመት ዳዕዋ አድርገው ቃለ ረቢ ኢኒ ዳዕውቱ ቀውሚ ለይለን ወነሃራ ፈለም የዚድሁም ዱዓኢ ኢላ ፊራራ እኔ በጠራኋቸው ቁጥር መሸሽን እንጂ ሌላ አልጨመረላቸው አጥፋቸው ብለው ዱዓ አደረጉ። ከዛ በኋላ ወስነኢል ፉልከ ቢአዕዩኒና ወወሒና መርከብ ስራና እዚህ መርከብ ላይ ያመኑትን ብቻ ጫናቸው እነዚህ ናቸው ቤተሰቦች አላቸው። ከዛ ምን ሊያደርግ ነው አላህ ያለውን ኸልቅ ሊያጠፋ እኮ ነው። መርከብ ሰሩ። እዛ መርከብ ላይ ሆነው ባህር ላይ መርከቡ በቃ እዛ ላይ ሆነው ተሳፍረዋል። ማንም እንደማይድን ያውቃሉ። ልጃቸው ከነዓን የሚባል አንድ ሙጅሪም ልጅ ነበራቸው። አዛ የሚያደርጋቸው ኡማውንም አዛ የሚያደርግ ነበረ። ሃም፣ ሳም፣ ያፊትና ከነዓን የሚባል ልጅ አላቸው። ከአራቱም ዝርያ ተበትኗል። የከነዓን ዝርያዎች እኮ አሁን እያስቸገሩ ያሉት ታውቃላችሁ። የከነዓን ዝርያዎች ናቸው። አፍሪካ ላይ የተበተነ ዘር አለ ከነቢዩላህ ኑህ። እስያ ላይ የተበተነ አለ። አውሮፓ ላይ አረብ ሀገር የተበተነ አለ። እና ከነዓንን በአይናቸው እያዩ ማዕበሉ ይሄ ውሃ መሬቱ አፍልቂ ብሏት አላህ ፈለቀ። ውሃ ከሰማይ ይዘንባል፣ ከመሬት ይፈልቃል። በጎርፍ ሙሉ በሙሉ በውሃ ሊያጥለቀልቃቸው ማለት ነው። ያቺ መርከብ ላይ ያረፉ ሰዎች ብቻ ናቸው የሚድኑት የዛን ቀን። ወናዳ ኑሁን ኢብነሁ ያ ቡነየ እርከብ መዕና ወላ ተኩን መዐል ካፊሪን። ኑህ ልጁን ተጣራ፣ ልጄ ሆይ ና ከኛ ጋር። ካፊሩን እኮ ነው የሚኖሩት። የአባትነት አንጀት አላችን ብሏቸው ልጄ ሆይ ና ከኛ ጋር። ቃለ ሰዓዊ ኢላ ጀበሊ የዕሲሙኒ ሚነል ማእ አላቸው። ተወው እባክህ አንተ እንደምትለፈልፈው አይደለም አደጋ ይመጣል ምናምን ያልከው ላይ ተራራ ጫፍ ላይ ወጥቼ አንተ ከምትለው አደጋ ተርፋለሁ አለ። ቃለ ላ ዓሲመ ልየውመ ሚን አምሪላህ አላህ ያዘነለት ሰው ካልሆነ በስተቀር ዛሬ ከአላህ ቅጣት የሚተርፍ የለም። እባክህ ልጄ ና ከኛ ጋር። የለም እየሞላ መጣ። ልጃቸው አይናቸው እያየ ሊጠፋ ነው። ልጁ ጥምም ስላለባቸው አላህን ደግሞ መጣራት ጀመሩ። ወናዳ ኑሁን ኢብን ማነው ረበ ምንድን ያሉት? ቃለ ረቢ ኢነ ብኒ ሚን አህሊ ወኢነ ወዕደከ ልሐቁ ወአንተ አርሐሙ ራሒሚን። ያ አላህ ጌታ ሆይ ልጄ እኮ ከቤተሰቦቼ ነው። ቤተሰቦችን ጫኑ እኮ ያላቸው አላህ ቤተሰቦችን ጫን አላቸው። ግን አንድ ቤተሰብ እዛ አለ። ልጄ ከኔ ቤተሰብ ነውና እዘንለት ቃል ገብተህልኝ አልነበር ወይ? ቃል የገባላቸው አላህ ምንድን ነው? ቤተሰባቸውን ሊያድንላቸው ምን አላቸው? ግን አላህ ቃሉን አጥፏል። ያማ አላጠፈም። ምን አላቸው? ኢነሁ ለይሰ ሚን አህሊክ ኢነሁ ዐመሉ ገይሩ ሳሊሕ። ሱብሓነላህ እሱ ያንተ ቤተሰብ አይደለም። ለምን? የእሱ ስራ የመልካሞች ስራ አይደለም። ያንተ ቤተሰቦች ያንተን ዳዕዋ ሰምተው በላ ኢላሃ ኢለላህ የተሳሰሩ ናቸው። አያችሁ፣ እኹዋ ኢንሳንያ አፍደሉ ሚን እኹዋ ይሄ ምንድን ነው? እኹዋ ኢማንያ አፍደሉ ሚን እኹወትን ኢንሳንያ ይላል። በስጋ ከተገናኘው ወንድማማችነት በኢማን የተገናኘው ወንድማማችነት ይበልጣል። በላ ኢላሃ ኢለላህ እዚህ ቤት ያለን ሰዎች ቤቶቻችን ላይ ካሉ ወንድሞቻችንና እህቶቻችን እናታችንና አባታችን ከወለዷቸው እዚህ ያለው ሰው ይበልጣል። ያንተ ቤተሰብ አይደለም ማለት ስራው የጠማማ ሰው ስራ ነው። አጠፋቸው፣ ጠፉ። የዛን ሰው ያልታመመ ምንም አላለም። ለሱ ምርመራው ደርሷል። በቃ ጣረሙ ደርሷል። ወደ አኺራ አንድም ሰው በምቾት ላይ ሆኖ ልክ ሊሞት አካባቢ ላይ ፊርዓውን እኮ ተውብቷል እኮ ኦፍሳይድ የሆነ ተውበት ሆነ እንጂ ተውብቷል እኮ። ለዛው ምርጥ ተውበት እኮ ነው። ሐታ ኢዛ አድረከሁ ልገረቅ እኮ ነው የሚለው። መስመቱን ሲያረጋግጥ 600 ዓመት ዱንያ ላይ ኖሮ አንድ ቀን መልካም ነገር ሳይሰራ ቢለብን ቢሰራ ነቢይ ቢላክለት መጽሐፍ ቢወርድለት ምን ቢል ምናምን ጭራሽ ወፊርዓውን እዚህ ላውታ ጠማማ እንደ ፊርዓውን ሙጅሪም ሰው አላህ አልፈጠረም። ፊርዓውን ልክ መስመቱን ሲያረጋግጥ ምን አለ?
ቃለ አመንቱ አነሁ ላ ኢላሃ ኢላ ለዚ አመነት ቢሂ በኑ እስራኤል ወአነ ሚነል ሙስሊሚን። ሱብሃንአላህ የተውበቱን እንትኑ ራሱ አያችሁ ሐፍዞታል። ያው ከዑለሞች ጋር ስለሆነ እንትን የሚለው ዳዕዋው በጣም ከመብዛቱ የተነሳ ሐፍዞታል። ስለዚህ በኒ እስራኤሎች ባመኑበት ከአላህ በስተቀር በእውነት ሌላ ጌታ በሌለበት አምኛለሁ ካለ በኋላ በዚህ ብቻ አልበቃውም። ወአነ ሚነል ሙስሊሚን፣ ኧረ እኔ ሙስሊም ነኝ ከሙስሊሞች ነኝ አለ። ከሙስሊሞች ነኝ አለ። አላህ ምን አለው ታዲያ? ምን አለ? አልአን ወቀድ ዐሰይተ ቀብሉ ወኩንተ ሚነል ሙፍሲዲን። ከዚህ በፊት ስትለመን እምቢ ብለህ አሁን ነው እንደሚነጋልህ አለው አላህ። አሁን እንደማትተርፍ ስታቅ እንደማትድን ስታቅ የዛኔ ተስፋ በቆረክበት ሰዓት ላይ ተውበት ብታደርግ ተቀባይነት የለውም። ስለዚህ ከዚህ ትምህርት የምንወስደው ምንድን ነው? አሁን በዚህ ሰዓት ለተውበት ዛሬ ነገ አይባልም። በዚህ ሰዓት እንተውበት። እንጀራዬ ነው ብለን ወንጀል አንስራ። አማራጭ የለኝም መግቢያ መውጫ የለኝም ብለን ወንጀል አንስራ። ለመፈመስ ብለን ወንጀል አንስራ። አሁን ኢስላም ብቻ አይደለም ዳዒ አልሰማም ያለ ሰው ሁላ አሁን መንግስት እያስገባው ነው። አልሐምዱሊላህ ይግባ። አሁንም ይበል ይበርታ እንላለን አይደለም። ጋጠወጥ ህገወጥ አለባበስ የሚለብሱ የኢትዮጵያን እሴት ባህል የሚያጎድፉ ትውልድን የሚያበላሹ እዛው እርስ በርሳቸው ይሰጋገጡ እስር ቤት ሄደው ይበስብሱ። አሁንም መንግስት እንደዚህ አይነት እርምጃ እንዲወስድ እንፈልጋለን። የሙስሊም ይሄ አመጣጡ ሙስሊም ማህበረሰብ እንደዚህ አይነት እኩይ የሆኑ ተግባርን ለማጥፋት ነው የመጣው ሙስሊም አይደለም። በእርቃኑ መሄድ ስልጣን የሆነበት ዘመን ላይ ማለት ነው። አልሐምዱሊላህ ይህን ደግሞ የኢትዮጵያ መንግስት የሀገራችን መንግስት አልቀበልም ብሎ እያመጣ እያስገባ ነው። ግን አሁን ተረኞች አሉ ይገባሉ። ግን እዛ አልገባም ካሉት ይገባሉ ማለት ነው። መርሐባ አላህ አጀር ይሰጥ። عن أبي سعد بن مالك بن سنان خدري رضي الله عنه عن النبي صلى الله عليه وسلم قال كان في من كان قبلكم زليا الاسم وعن زير ابن هبيش قال أتيت صفوان ابن عسال رضي الله عنه قال متاهني أسأله عن المسح على الخفين በሁለት ኹፎች ላይ የጫማ ካልሲ የሚባሉት ማለት ነው ወይም ጫማዎች ላይ ስለማበስ ለመጠየቅ ፈትዋ ለመጠየቅ እሱ ጋር መጣሁኝ አለ ሰፋውን ጋር። ከዛ ፈቃለ ማጃ ቢከ ያ ዚር፣ አንተ ዚር ሆይ እኔ ጋር ምንድን ያመጣህ? ጥያቄውን አልጠየቀውምና ማለት ነው። ለምን መጣህ ብሎ ሲጠይቀው ምን አለው? ዚር ቃለ አተይቱ ፈቁልቱ ኢብቲጋ ዒልምን ፈልጌ የመጣሁት አለ። እዚህ የተሰበሰባችሁት ምን ፈልጋችሁ ነው የመጣችሁት? ዒልም ነው። ስለዚህ መልሱ ለሁላችንም ነው ማለት ነው። ፈቃለ ኢነል መላኢከተ፣ አሁን ይኸውላችሁ ዒልም ፈልጎ የመጣ ሰው ያው የምታገኙትን አጅራውን እዩት። ይህን አጅር ከሰማችሁ ካያችሁ ከዚህ ተጎድታችሁ ነው የምትሉት። አንጣም ብላችሁ ዒልም ያለበት ቦታ ላይ በአጠቃላይ እያፈነፈናችሁ ትሄዳላችሁ ኢንሻአላህ። ኢነል መላኢከተ፣ መላኢካዎች ተደዑ አጅኒሃተሃ፣ ክንፎቿን ክንፎቻቸውን ይዘረጋሉ ማለት ነው። ለማ ሊጣሊቢል ዒልም፣ ለእውቀት ፈላጊዎች መላኢካ ክንፉን ዘርግቶ ነው የሚቀበላቸው። ሪደን ቢማ የጥሉቡ፣ በፈለጉት ዒልም ላይ ወደው መላኢኮች ደስ ብሏቸው ማለት ነው። አቀባበል የሚያደርጉት በቀይ ምንጣፍ አይደለም። የት ይሻላል? የመላኢካ ክንፍ ይሻላል? ቀይ ምንጣፍ ይሻላል? የመላኢካ ክንፍ ተዘርግቶ ነው የሚጠበቀው። ቢማ የጥሉቡ ፈቁልቱ፣ ከዛ በኋላ አልኩታል ኢነሁ ቀድ ሐከ ፊ ሰድሪ፣ ልቤ ላይ ተመላለሰብኝ ተጠራጠርኩኝ። አልመስሑ ዐለል ኹፈይኒ፣ አሁን ዒልም የሚፈልገውን ዒልም መስአላውን ጠየቀው ማለት ነው። ኹፍን በማበስ ጉዳይ ላይ ውስጤ ሸክ ፈጠረ። እንዴት ነው ባዕደል ጋኢጢ ወልበውሊ፣ ሰገራ ከተጠቀምኩ በኋላ ዋሽንት ከተጠቀምኩ በኋላ ስለማበስ ጉዳይ እንዴት ነው ማበስ ያለብኝ እና ግራ ገባኝ አለ። ወኩንቱ ምርአን ሚን አስሓቢ ነቢይ ሰለም፣ እኔ ከነቢዩ ዓለይሂ ሰላቱ ሰላም ባልደረቦች ውስጥ ነበርኩኝ እና ፈጂእቱ አስአሉከ
ወደ አንተ ጋር ልጠይቅህ የመጣሁት هل سمعته يذكر في ذلك شيئا እንደው የአላህ መልእክተኛ ስለዚህ ኹፍ ላይ ስለማበስ ጉዳይ ሲናገሩ ሰምተሃል ወይ አልኩታል። قال نعم صفوان ምን አለው? አዎ ሁለቱም ሱሐቦች ናቸው። አዎ ነብዩ ሲናገሩ ይሄን ዒልምን ሲናገሩ ሰምቻቸዋለሁ ስለ ኹፍ አስተባበስ በተመለከተ እና ካነ የእምሩና ያዙን ነበር የአላህ መልእክተኛ إذا كنا سفرا መንገድ ላይ በሆንበት ጊዜ ሰፈር ማለት ጉዞ ላይ ማለት ነው። ከ70 ኪሎ ሜትር ጀምሮ ከከተማ ወይም ካለበት ቦታ አንድ ሰው ጉዞ የሄደ ሰው ሰፈር ነው ማለት ነው። መንገደኛ ነው። ሰላት ማሳጠር ይችላል፣ ጾም አለመጾም ይችላል ምናምን ማለት ነው። ኹፍ ደግሞ 3 ቀን ከነለሊቱ እግሩን ያው እያበሰ ብቻ መጠቀም ይችላል። ለመንገደኞች የተግራራው ነገር ሁሉ ይግራራታል ማለት ነው። እና ኩና ሰፈረን መንገድ ላይ ነበር። አው ሙሳፊሪነ ወይ ሙሳፊሮች ነበርን ያው ነው። እና አላ ነዚዓ የአላህ መልእክተኛ አዘውናል እንዳናወልቀው ኺፋፈና ኹፋችንን 3 አያም ወለያሊሂነ 3 ቀናቶችን ከነለሊቶቻቸው ኢላ ሚን ጀናበቲ ለጀናባ ሲቀር ጀናባ የሆነ ሰው ብቻ ሲቀር አሁን ወደ ኋላ ተመልሼ ስለማልመጣ እዚህ ላይ ያብራራል እንናገር። ለጀናባ ሲቀር አሁን ለሰገራ ሽንትና ለውሃ ሽንት ኹፍ አይወልቅም አይደል? ሽንት ቤት ኹፍን አውልቆ ነው የሚገባው ሰው። ለጀናባ ግን ጀናባ ሲወስድ ሰውየው ከነ ኹፉ ከነ ጫማው ጀናባ ይወስድ አይደል? አይወልቅም ጀናባ ሻወር መውሰድ ማለት ነው ጀናባ ማውረድ። ስለዚህ ለጀናባ ጊዜ የግድ ምን ይሆናል? ይወልቃል ማለት ነው። ወለቀ ማለት ደግሞ ምን ሆነ? ተበላሸ ማለት ነው ወይም ተቋርጧል ማለት ነው። ላኪን ሚን ጋኢጥ ወበውል ወነውም ለሰገራ ሽንት ለውሃ ሽንትና ለእንቅልፍ ግን በፍጹም አይበላሽም፣ ባለበት ይቀጥላል። ውዱ ማድረግ ነው አይደል? እነዚህ 3 ነገሮች ውዱ ያጠፋል። በዚህ ላይ ያልተገለጸ ፈሳል። ስለዚህ ይሄን ውዱ ያጠፋል። ማነው እንትና አበላሽም ኹፍን ማለት ነው። ውዱ ያጠፋል። ውዱ እንዳዲስ ስትጀድድ እግር ላይ ስትደርስ ታብሳለህ ማለት ነው። እና ፈቁልቱ هل سمعته يذكر في الهوى شيئا ነብያችን አለይሂ ሰላም ስለ ውዴታን በተመለከተ የኹፍ ጉዳይ ጨረሰ። ውዴታን በተመለከተ ነብዩ ሲያወሩ ሰምተሃል ያለው አሁን ሌላ ዒልም ነው። የኹፍን ጨረሰ። ኹፍ ላይ የመጀመሪያው ኹፍ የሚባለው ምንድነው? ጀውረብ የሚባለው አንዳንድ ዑለሞች ኹፍ የሚባለው ኹፍ ነውና የቆዳ ካልሲ የምንለው አሁን አለ ሀገራችን ላይ በዛ ሰዓት የሚጠቀሙት የነበረው እሱን ነበረ። የቆዳ ካልሲ ጫማ፣ የማይወጣ ጫማ ቡትስ ወይም ደግሞ ቁርጭምጭሚትን የሚሸፍን ከሆነ እሱ ላይ ማበስ ይቻላል። ከዛ ከነጫማ ትሰግዳለህ። ከነጫማ መስገድ ሱና ነው። በዚህ ዘመን የጠፋ ሱና ነው። ቢመችህም ከነጫማ ስገድ። ማውለቅ ቢመችህም ሰዎች ስላወለቁ ብቻ ሼም ይዘው አታውልቅ። ሁሉም ያውልቁ፣ ምን አገባህ አንተ? ከነጫማ ስገድ። ጫማ ነጃሳ ሊሆን ይችላል ምናምን ነገር በባዶ እግርማ በቃ የነብዩ ሱና በባዶ እግር ሰላት እኮ ማንም ያውቀዋል አሁን አይደል? በጫማ ግን ይሄ አዲሱ ጄኔሬሽን ላያውቀው ሊጠፋ ይችላል ሱና እኛ ካላለማመድ ነው ማለት ነው። ስለዚህ በጫማ አንዳንዱ ሲገላምጣችሁ አላያችሁ? ያጋጠማችሁ ካላችሁ ማለት ነው። በተለይ እነዚህ ፕሮግራሞች ኖሮ አዳራሽ ላይ ምናምን እዛው መስገድ ይባላል። ሲሰገድ ሰው ከነጫማ ይሰገዳል። ወንጀል እንደሰራህ ነው የሚቆንቱ ይሉስ ጠዋፍ ሲደረግ ከነጫማ ሰው ጠዋፍ ያደርጋል። ከነጫማ እኔ ጫማ ለብሼም አደርጋለሁ እና ሰው ይሄም ይገላምጠኛል አንዳንዱማ ቢመታኝ ሁላ ደስ ይለዋል። ንቀትና ወንጀል አድርጎ ነው የሚያስበው። አሁን መስጊዶች ላይ በጫማ ያላ መልእክተኛ በጫማ ሰገዱ። ሁሉም ሰሃቦች ጫማ ለብሰው ሰገዱ። ከዛ እዛው ሰላት ላይ ሆኖ ያላ መልእክተኛ ጫማቸውን አውጥተው ወረወሩት። ሁሉም ጫማቸውን ያወጡ ወረወሩት። ሰላቱ ካለቀ በኋላ ጠየቋቸው፣ ለምን ወረወራችሁ ጫማችሁን? ለበሰ ወረወርን አሏቸው። በቃ ይሄ ነው ኢክቲዳ። አያችሁ ምን ነብዩ መከተል ማለት መከተል ነው። በቃ
ጭፍን ብለህ ትከተላቸዋለህ። ከዛ ለምን ለበስክ ለምን ወረወርክ ብለው ነብዩን አንተን ጠይቀ ብለው ሲጠይቋቸው ጫማ በጫማ መስገድ ሱና ነው፣ ጧሃራ ነበር ጫማው ማለት ያው ነው ብዬ የለበስኩት። ጅብሪል መጣና ሹካ ላይ ሰላት ላይ ማለት ሹካ ላይ ጫማውን ነጃሳ እንደነካው የዛን አውጥቼ ወረወርኩት። እነሱ ያው ነጃሳ ቢነካው ባይነካው ነብዩን አይተው ነው የወረወሩት የነበረው ማለት ነው። ስለዚህ እየሰገድክ ባለበት ሰዓት ላይ ኮትህን ነጃሳ ቢነካው አውጥተህ ተወረውራለህ። ሰላቱ ግን አታቋርጥ። ጫማ የትኛውም ሰዓት ላይ ምንድነው ንጹህ ነው ብለን የምታሳምነው። እዛ ጋር ሽንት ረግጬ ቢሆንስ፣ እዚህ ጋር ሰገራ ረግጬ ቢሆንስ፣ እነዚህ ቢሆንስ የሚባል ነገር የለም ሸሪዓ ላይ። ገባችሁ አይደል? ቢሆንስ አሁን ልክ ልትሰግድ ስትል ጫማን ታየዋለህ፣ ንጹህ ነው አይደል? እዛ ጋር ነበር የሚለው ነገር አይሰራም። እዛ ኖሮ እንኳን ቢሆን ከዛ እዚህ ድረስ ስትመጣ እየረገክ ነው፣ ዘላን መጣህ እዚህ ድረስ። ስለዚህ መሬቱ ራሱ ምን ያደርገዋል? ያጣሃራዋል፣ ንጹህ ያደርገዋል። መሬቱ ራሱ እኮ ነጃሳ ነው፣ ማን ጧሃራ ነው፣ እንኳን ጫማ ይቀርም አይደል? መሬቱ ላይ አላህ አክበር ትሰግዳለህ። ኧረ መሬቱ ተነጅሷል ምናምን ነገር የሚባል ነገር ይሄ አጥባቂነት ነው፣ እንዳታጠብቁ። ስለዚህ ነብዩ ይሄን አድርገዋል፣ እኛም ማድረግ መቻል ይኖርብናል። በጫማ መስገድ ሱና ነው፣ ጠንካራ ሱና ነው፣ እየጠፋ ያለ ሱና ነው። እዚህ ግን ሰግዳለሁ ብትል ግን ያጠናግራል ዘበኝ። አሁን ያለው መስጊድን ማበላሸት የሚሆነው ይሄ አደብም አይደለም፣ ኹፉን መጠቀም ነው። ኹፉ የቆዳ ካልሲ ነው። በዛ ሰዓት የነበረ ጀውረብ ይባላል። ጀውረብ ማለት ወፋፍራም ቱታ ምንድነው የሚባለው ሹራ ካልሲ የሚባለው ማለት እነሱ ናቸው። ስለዚህ እሱ ላይ ማበስም ይቻላል። አሁን ጀውረብ በአሁኑ ሰዓት ላይ እኛ ካልሲ ኖርማል የምንጠቀመው ካልሲ ይቻላል አይቻልም በዑለሞች መካከል ኺላፍ አለ። ራጂሁ ግን ይቻላል። ዑለሞች ምንድነው የሚሉት? ስታብሱ ውሃ የማያስገባ ከሆነ ቅርጽ የማያሳይ ከሆነ እንዲህ የሚሆን ከሆነ ምናምን ብለው ሸርጥ ያስቀምጣሉ። ይህ ሸርጥ የዑለሞች ብቻ። ይህን ደግሞ የሚቃወሙ ዑለሞች ደግሞ በርካታ ዑለሞች ናቸው። ስለዚህ ይቻላል አይቻልም የሚሉ ቢኖሩ ግን ይቻላል የሚለው ያመዝናል። ካልሲ ላይ እብስ አድርጎ መስገድ ነው። እህቶቻችን አሁን የሚለብሱት ሶኪ ስስ ነው አይደል? ናገር እሱ ላይ አብሰው መስገድ ይችላል። በቃ መለበሱ ነው፣ ሸርጡን መጠበቁ ነው። አንዳንድ መስጊዶች ላይ ጥበቃዎች አውጡ ካልሲ አውጡ ይላሉ አይደል? ያስወጡሃል። አንተ ኮፍ አድርገን የመጣው አብሰን የመጣው ምን ታደርጋለህ? እዚህ ላይ ዑለማውል ሙዓሲር በዘመናችን ላይ ያሉ ዑለሞች ግዳጅ አስገዳጅ ነገር ከመጣ አውልቀህ ገብተህ ሰግደህ ይኸው ጥበቃውን እንዳሸጉነው እዚህ አውልቀህ እዛ እንዳትለብሰው ካልሲ አውልቀህ ለብሰህ ገብተህ ሰላቱን ሰግደህ ስትወጣ መልሰህ ካልሲውን ልበሰው ባለበት ይቀጥላል ያሉ ዑለሞች አሉ። አይ ከወጣ ወጣ ነው ይበላሻል ያሉ ዑለሞች አሉ። እሱ ላይ ጥንቃቄ መውሰድ ይበላሻል የሚለውን በሚዝ የኔ ምርጫ ነው፣ ሸክ ውስጥ ላለመግባት ማለት። ስለዚህ ኹፍ ማለት ይህ ነው። እንዳጠቃላይ ሸሪዓው ያለውን ነገር እኛ ላይ ያለውን ነገር ለማግራራት የመጣ ከሆኑ ህጎች መካከል አንዱ እሱ። አብስ ታደርጋለህ፣ ብርድ የለ ሳትል ምን አትል የትም ብትሆን ምናምን አንተ እንዳትል እኮ እንዳትጨናነቅና ከውዱ ፓርት እኮ ከባድ እኮ ጫማ ክርን ፈተህ ጫማህን አውጥተህ ካልሲን አውጥተህ ለብሰህ እንደገና አድርቀህ ካልሲን ለብሰህ ይሄ ነው ፕሮሰሱ። ከውዱ እኮ የሚከብደው እሱ ነው። እሱን ነው ደግሞ አላህም ያቀለለልን እኮ እንደዚህ ብስ አድርገህ ተብሏል። ብስ በቃ ምን ትጠብቃለህ? አንዳንዱ ደግሞ አይረካም። እንደዚህ ውሃ ያፈስና ይሞላዋል መዳፉን። ከዛስ እንዲህ እንዳደረገ አያርከፈክፈውም እኮ እንዳለ እግሩ ላይ ቢስሚላህ ካልሲውን አበስብሶ እንደው የውሃው ስሜት እግሩን ራሱ ይነካዋል። አልታጠበም እንጂ ታጥቧል እኮ ሰው። እንዲህ የሚያደርጉ ሰዎች ታራግፈዋለህ ውሃውን። ከዛ በኋላ እኩል ወይ ሁለቱንም እጆችን እግር ላይ አድርገህ ታብሳለህ። ከፈለክ እንዲህ ይህንንም እንደዚህ አድርገህ ታብሳለህ። خلاص አለቀ። ኹፍ አዎ ምክንያት ምንም አያስፈልግም። እንደውም ይሄንን ብናደርግ አሁን ዛሬ እኛ ነዋሪ ነን፣ ሙቂም ነን አይደል? ሙቂም የሆነ ሰው 24 ሰዓት አገልግሎት ይሰጣል ማለት 24 ሰዓት አገልግሎት ይሰጣል። ይሄ ኹፍ ከ24 ሰዓት በኋላ ኤክስፓየር ዴቱ ደርሷል ማለት ነው። አብቅቷል። አውልቀህ እግር ይታጠባል።
ኹፉ አሁን ሌላው የምንሸወደው ነገር ምንድነው? አሁን ለሙሳፊር 3 ቀን አለ ማለት ሙቂም የሆነ ወይም ነዋሪ የሆነ ሰው 1 ቀን ከነለብስ እዚህ ነው የምትኖረው። ከቤት ወጥተሃል ለብሰሃል በቃ خلاص እሱ ማድረግ ነው። ባይሆን ኹፉ አሁን ከቁርጭምጭሚት በታች ያለች ኹፍ አለች አይደል? አላያችሁት? እሷን ኹፍ ከላይ ከውስጥ ካልሲ ለብሶበታል፣ ከላይ ደግሞ እሷን ደርቧል። እሱ ላይ ያብሳል። ይሄ አይቻልም። ካልሲውን አብሶ እሱን ከላይ ቢደርበው ድራቢ መጠቀም ነው፣ ችግር የለውም። ስለዚህ አገልግሎት እየሰጠ ያለው ከካልሲው ጋር ነው ግንኙነት ያለው እንጂ ከዚህ ከላይ ከለበሰው ኹፍ ጋር አይደለም። እሱ እንደ ድራቢ ተጨማሪ ተጠቀመው፣ ከፈለገ እሱ ላይ ደግሞ ጫማውን ቢደርብ ችግር የለውም። ዋና ሸርጡ ምኑ ላይ ነው? ካልሲው ላይ ነው የተጠቀመው ላይ ማለት ነው። ከዛ በዘለለ ደግሞ ምሳሌ ኹፉ የሚያገለግለው 24 ሰዓት ነው አይደል? ውዱእ ያደረግነው ዙሁር ላይ ነው። ዙሁር ላይ ውዱእ አደረግን፣ ከዛ ለበስን ካልሲያችንን፣ ሄደ አስር ሰገድን፣ ሄደ መግሪብ ሰገድን። ከዛ በኋላ ውዱእ ያደረግነው ኢሻ ላይ ውዱእ አደረግን። ኢሻ ላይ ውዱእ ስናደርግ ያ ይሄ የለበስነው ካልሲ ምን ይሆናል? ይታበሳል አይደል? ኹፍ ይታበሳል። እሺ 24 ሰዓት የሚሆነው ዙሁር ላይ ነው ወይስ ኢሻ ላይ ነው? ኢሻ ላይ ነው። ለምን በታበሰበት የሚቆጠረው ይሄ ነው። ውዱእ አድርጎ በለበሰበት ሳይሆን ማበስ በጀመረበት ሰዓት ነው የሚቆጠረው። ስለዚህ በሚቀጥለው ቀን ኢሻ ላይ እግሩን ይታጠባል ማለት ነው ስለሞላ። ገብቷችኋል? ስለዚህ ይሄ ሙሳፊር ስትሆኑ አማራጭ ስታጡ ስላጣችሁ ምናምን ብቻ ሳይሆን በኖርማል ሰዓትም ተጠቀሙ። ያው መስጊድ አያስገቧችሁም እንጂ በኖርማል ሰዓት መጠቀም ነው። ያው ባያስገቡም ደግሞ አይገርምም። አንተ ካልሲ አዲስ ካልሲ ሊሆን ይችላል ያንተ፣ የሌላው ደግሞ ማሻአላህ ሊሆን ይችላል። ስለዚህ የማሻአላዎች ደግሞ ሌላ አፍንጫ ከሚቆርጥ ሁሉንም ቢያስወልቁ የሚሻለው የኔ ኹፍ አድርጌያለሁ የኔ አዲስ ሰው ምናምን ብትል ጥበቃው አይሰማህም ማለት ነው። ከዛ ስለ ውዴታ ጠየቋቸው። ቃለ ነዓም አዎ ሰምቻለሁ ከነብዩ አለ ኩና መዓ ረሱል ሰለላሁ ፊ ሰፈሪ ከነብዩ ጋር መንገድ ላይ ነበርን፣ እዛው መንገድ ላይ ፈበይነማ ነሕኑ ዒንደሁ ነብዩ ጋር ባለንበት ወቅት ላይ ኢዝ ናዳሁ አዕራቢዩን ቢሰውቲን ለሁ ጀህራዊ ድምፅን ከፍ ያለ ድምፅ ተጠቅሞ ነቢዩን ዓለይሂ ሰላም ጠራቸው። ምን በማለት ያ ሙሐመዱ አንተ ሙሐመድ ሆይ እያለ ጠራቸው። ከሩቅ ነው የሚጠራቸው፣ ድምፁም ደግሞ ከፍ ያለ ነው። ፈአጃበሁ ረሱሉላህ ሰለም የአላህ መልእክተኛ መለሱለት ነህወን ሚን ሰውቲሂ ልክ እንደሱ ድምፅ አቤት አሉት እሳቸው በጠራቸው ልክ ማለት ነው። ከዛ ሃኡም ፈቁልቱ ለሁ ወይሐከ እንግዲህ ወደ አንተ ልምጣ ወይም ና እንደማለት። ከዛ ፈቁልቱ ለሁ ወይሐከ እኔ አልኩት አለ። ማን ነው የሚለው? ሰፋን ነው የሚለው። ወይሐከ ወይ ጥፋት እኽዱድ ሚን ሰውቲከ ድምፅህን ቀንስ። ፈኢነከ ዒንደ ነቢይ ሰለም አንተ እኮ ያለኸው እኮ ነቢዩ አጠገብ ነው ያለኸው፣ ድምፅህን ቀንስ አልኩት አለ። ወቀድ ኑሂተ አን ሃዛ ድምፅን ከፍ ማድረግ ነቢዩ አጠገብ ደግሞ ክልክል ነው አይደል? ተከልክሏል። ድምፅን ቀንስ አልኩት አለ። ፈቃለ ወላሂ ላ አግዱድ ጧራ እኮ ናቸው ማሻአላህ በአረብዩ ወላሂ አልቀንስም አልኩት አለ። አረቦች ማለት ምኖች ናቸው? ይሄ የክፍለ ሀገር የገጠር ሰዎች የሚባሉ ማለት ነው። ነቢዩ ጋር የሆነች ነገር የሆነ መስአላ ይዘው ይመጣሉ። የሆነ ጥያቄ ነቢዩ መጥተው ይጠይቃሉ። ሼህ የሚባል ነገር አልፈጠረባቸውም። ሀያ የሚባል ነገር የለም። የሚፈልጉትን ነገር በራሱ ቃል ነው አምጥተው ዶብ የሚያደርጉት ነቢዩ ጋር እና ሷሃቦች ሁለት ነገር ይጠቀም በእነሱ ላይ ሁለት አይነት አቋም አላቸው። አንዳንድ ጊዜ ደስ ይላቸዋል። ለምንድን ነው ደስ ይላቸው? በድፍረት እኛ ለመጠየቅ የምናፍረውን ጥያቄ ይጠይቃሉ። ለጥያቄ ምንም ወደኋላ አይሉ። በእነሱ ምክንያት ብዙ ዒልሞች እንማራለን። አንዳንዴ ደግሞ ድፍረታቸው ደግሞ ያናደንና በተለይ ዑመር በቃ ሰይፉን መዘዝ ያደርግና አደባት ዝም ይላል። በቃ ነቢዩ ባይከለክሉ ስንት አረቦችን አንገት ቆርጧል ማለት። ያንንም ተው ዑመር ሲሉት ይሄንንም ተው ዑመር ሲሉት
መጥቶ ቀጥታ ነብዩን መጥቶ ያንቃቸዋል። አረብ እኮ ነው ያንቃቸዋል። መጥቶ ያም ጥያቄ ጠይቃቸዋል። በቃ ነብዩ አለይሂ ሰላቱ ሰላም ሁሉንም በባህሪያቸው ያስተናግዳሉ። በባህሪያቸው ከተሚነት ትልቅ እንትን ነው፣ ኒዕማ ትልቅ ኒዕማ ነው። ይሄ ማለት መናቅ ምናምን አይደለም። ቁርአኑ ራሱ የተናገረው አልአዕራቡ ምን አለ? አልአዕራቡ አሸዱ ኩፍረን ወኒፋቅ። አዕራብነት በንፍቅናም በክህደትም የባሱ ናቸው። ከማን ማለት ነው? አዕራብ ካልሆኑት አዕራብ ያሉት ማለት ከተሜ ማለት ነው። አንድን ነቢይ አላህ ከገጠር አላከ። ታውቃላችሁ? አንድ ነቢይ ከገጠር አላከ ማለት ከገጠር የተላከ ነቢይ አልአዕራቡ አሸዱ ኩፍረን የሚለው አንድ ኢማም አንገልግሎት እያሰገደ ይላል። ይሄ ትንሽ ቁርአንና ሐዲስ አይደለም፣ ቅመም ነው። ይሄ እያሰገደ አዕራቦች ናቸው ከኋላ ተከትለው የሚሰግዱት። አዕራቦች ሲሰግዱ ደግሞ ዱላ ደገፍ ብለው ነው የሚሰግዱት። እንደ ዱላቸው እንዲጠፋ አይፈልጉም እና የሚጠብቁበት ምናምን ዱላም ይዘው ነው መስጊድ ገብተው የሚሰግዱት። እና ሰውየው ኢማሙ ሲያንቀዠቅዠው ይሄንን የቁርአን አንቀጽ ነው የቀረው። ይሄ አዕራብ ደግሞ አረብኛ ያውቃል። አልአዕራቡ አሸዱ ኩፍረን ወኒፋቅን ሲል ይልና ይሄ አዕራብ ጭንቅላቱን ቋ ያደርገዋል። ኢማሙ ጭንቅላቱን ቋ ሲያደርገው ይሄ ኢማሙ ይሰማውና ይቺን ሱራ እንደምን ጨርሰው አላሁ አክበር ሰሚ አላህ ጨረሰ። ሁለተኛው ረካዓ ላይ ወሚነል አዕራቢ ምንድን ነው የሚለው? መን ዩእሚኑ ቢላሂ እያለ ከአዕራቦችም ሁሉም አይደሉም አለ አላህ። ከአዕራቦችም ሲሳ ያደረገና በአላህ የሚያምኑ አሉ፣ በመጨረሻው ቀን የሚያምኑ ምናምን አሉ ሲል ይሄ ሰውዬ ራሱ ማለት ነው ቋ ያደረገው አዕራቡ ነፈዓት ከአሳዬ አለ። እዛው ሰላት ላይ ነው ዱላ የጠቀመች አይደል አለ። ቅድም ባልመታ ኖሮ ይሄን አትቀራም ነው እኮ ገባቸው። እንግዲህ አዕራብነት እስከዚህ ነው ለማለት ያህል ነው። እና ይሄ ሰውዬ ድምፁን በቃል ቀንስ ማለት ተከልክሏል እያለው እኮ ነው። ነብዩ ጋር ድምፅ ከፍ አድርጎ መናገር መጮህ ተከልክሏል። አልተከለከለም? ተከልክሏል። ይኸውላ ኢነ ለዚነ የጉዱነ አስዋተሁም ዐንደ ረሱሊላህ ኡላኢከ ለዚነ እምተሐነ አላሁ ቁሉበሁም ሊተቅዋ ለሁም መግፊረቱን ወአጅሩን ዐዚም ነው የሚለው። አላህ ጋር የአላህ መልክተኛ ጋር ድምፃቸውን ዝቅ የሚያደርጉ ሰዎች አላህ ለተቅዋ የመረጣቸው ሰዎች ናቸው፣ የተቅዋ ባለቤቶች ናቸው። በነቢዩ አጠገብ ድምፁን ከፍ ማድረግ ወንጀልን ያሳብሳል። ያ አዩሀ ለዚነ አመኑ ላ ተርፈዑ አስዋተኩም ፈውቀ ሰውቲ ነቢይ ወላ ተጅሀሩ ለሁ ቢልቀውሊ ከጀህሪ ባዕዲኩም ሊባዕድ አን ተሕበጠ አዕማሉኩም ወአንቱም ላ ተሽዑሩን ካለ በኋላ ነው ቅድም ያለው የሚቀጥለው። እናንተ አማኞች ሆይ ድምፃችሁን ከነቢዩ ድምፅ በላይ ከፍ አታድርጉ። ከነቢዩ ድምፅ በላይ ያንተ ድምፅ ምንም እንትን ቢል ከነቢዩ ድምፅ በላይ ዝቅ ማለት አለበት ያንተ ድምፅ። አሁን የነቢዩ ቀብር ላይ መዲና ስትሄዱ አላህ ይወፍቃችሁ። መዲና ስትሄዱ ቀብራቸው ላይ ተጽፏል። ይሄ አያ ነው የተጻፈው። መዲና ላይ ያለው ሰኪና ወላሂ ልነግራችሁ አልችልም። ያየው ሰው ያውቀዋል። መካ ወከባ እንትን መርካቶ የገባ ነው የሚመስለው። መካ እንደው ከአባ ባይሆን ኖሮ መካ ምንም ሆርማ የለውም ነበር። ከአባና ይህ 100,000 አጅር ነው መካ እንድትሄድ የሚገፋፋ። መዲና ገና መዲና እግር ሲረግጥ ሰኪና ልብስ ሰላም ያገኛል። ጸጥ ያለ ወከባ ምናምን ነገር የለም። ልክ ወደ ነቢዩ መቅበራ ስትሄድ ደግሞ ወደ ቀብራቸው ቦታ ላይ ስትሄድ ደግሞ ያለው ልብ ራሱ የሆነ ድንጋጤ ይሰማሃል። ወጥተው የሚያናግሩ ነው የሚመስልህ። ስሜቱ በጣም ከባድ ነው። እዛ ላይ ይላሉ ዑለሞች 3 ቦታዎች ላይ ይላሉ ኢማሙ አህመድ ሌሎችም አይማዎች 3 ቦታዎች ላይ ድምፅን ከፍ ማድረግ ስራ ሊያሳብስ ይችላል ይላሉ። አንደኛ ነብዩ በህይወት እያሉ እሳቸው ጋር ድምፅ ከፍ ማድረግ አሁን የሉም ማለት ሐዲሳቸው ሲቀራ ራሱ ይላል። እዚህ ጋር ቃለ ረሱሉላህ እየተባለ እዛ ጋር ሆኖ መንጫጫትና መጮህ ይሄም ስራን ያሳብሳል ይላል። ጸጥ ብሎ ቁርአን ልክ ሲቀራ ወአንሲቱ አላለም ቁርአን ላይ ልክ እንደዛም ደግሞ ኢንሳት ያስፈልጋል። ምን ላይ ሐዲስ ላይ ይላል። ሶስተኛ እንደ ቀብር ነብዩ ሰለላሁ ቀብራቸው ጋር ስንደርስ ድምፃችንን ዝቅ ማድረግ ያስፈልጋል። መጮህ እዛ ቦታ ላይ አያስፈልግም። አዛ ማድረግ ነው ነብዩ አለይሂ ሰላቱ ሰላም ብለው ይላል።
አንድ እንትን ልጥቀስላችሁ። ይሄ የቁርአን አንቀጽ ሲወርድ አሁን የቀረበላችሁ የቁርአን አንቀጽ ሲወርድ ሳቢት ኢብኑ ቀይስ የተባለ ሱሐባ ነበር። በድምፁ ድምፀ ጎርናና ነበር። በጣም ድምፁ ይጮሃል። ሲናገር ኖርማል እኮ ነው። በቃ ይሄ ድምፃቸውን የሚጎዳ ሰው ማይክ ማያስፈልጋቸው ሰዎች አሉ አይደል? እንደኔ አሁን እኮ በማይክ ራሱ እኮ አይሰማም፣ በግድ ነው። ማይክ ማያስፈልጋቸው ሰዎች አሉ በተፈጥሮ። አሁን ግብጾች እንደዛ ናቸው። እዛ ጋር ሆኖ ከቤቱ ቢጠራ እዚህ ሁላ ተሰማዋል። ድምፃቸው በጣም እንትን ይሄ ድምፅ ከፍ ያለ ነውና ልክ ይሄ የቁርአን አንቀጽ ሲወርድ እኔን ነው የሚመለከተው አለና አንድ ወር ሙሉ ቤቱን ዘግቶ ቆልፎ እያለቀሰ አንድ ወር ሙሉ። ከዛ ሳቢት ኢብኑ ቀይስ ጠፋ ብለው ነብዩ ሲጠይቁ እውነትም የጠፋ ብለው ሲያፈላልጉት ቤቱ አፈላልገው አገኙት። ቤቱን ዘግቶ እያለቀሰ አገኙት። እዛው ይሰግዳል፣ እዛው ይበላል፣ እዛው ይተኛል፣ እዛው ይውላል። በቃ በለቅሶ አንተ አህመድ አማልኩም ብሏል ወአንቱም ላ ተሽዑሩ ሳታውቁ ስራችሁ ታብሶ ሊሆን ይችላል። እኔ ደግሞ ድምፄ ከፍ ያለ ነው ከነብዩ ድምፅ እኔ ነው የሚመለከተው እያለ ማልቀስ ጀመረ። አምጡልኝ እንደዚያ አገኙትና ሳቢትን እንዲህ እያለ ነው አሏቸው። አምጡልኝ ሳቢትን አሉ። ነብዩ እየጠሩ ነው አሉትና ይዘውት ነብዩ ጋር ይዘውት ሄዱ። ምን ሆንክ ሲሉት ለነዛ ሰሃቦች ያላቸውን ለነብዩ ነገራቸው። ያ ረሱላህ የእርሶ ድምፅ ከኔ ድምፅ ያነሰ ነው፣ የኔ ድምፅ ከእርሶ ድምፅ ከፍ ያለ ነው። አላህ ደግሞ እንዲህ ብሎ ቁርአን አውርዷል፣ ስለዚህ ስራ ይታብሷል ማለት ነው አለ እና እንዴት አላለቅስም አለ። ለቅሶውን አላቆመም። የአላህ መልእክተኛ አንተ ሚን አህሊል ጀና አብሽር፣ አንተ ሳቢት ሆይ አንተ ከጀነት ሰዎች መካከል ነህ። የጀነት ሲሉ ሰው እንባው ይቆማል። የደስታ እንባ ደግሞ አነባ ይዛል። የጀነት መሆኑን አረጋግጦ ማለት ነው። እኔ ነኝ የሚል ነገር እኛ ጋር ማምጣት ከቻልን ፈላህ እንወጣለን። ሁለተኛው ይሄ ነው፣ ድምፅን ከፍ ማድረግ በተመለከተ። ከዛ ቃለ አዕራቢዩ ድምፅ አልቀንስም ካለ በኋላ ምን አለ? አዕራቢዩ አልመርኡ ነብዩን አሁን የፈለገበትን መንገድ ሊነግራቸው ነው። አልመርኡ ሰውየው አላቸው ዩሂቡል ቀውም ሰዎችን ይወዳል፣ ወለማ የልሐቅ ቢሂም ከነሱ ጋር ግን አይደርስባቸው፣ በኢማን በተቅዋ በምንም ግን አይደርስባቸው፣ ግን ይወዳቸዋል። እና እንዴት ይሄ ነገር አላቸው ነብዩ ቃል ነብዩ ሰለላሁ አልመርኡ ማአመን አሐበ የውመል ቂያማ ሰውየው ነገ ቂያማ ቀን ከወደደው ጋር ነው የሚቀሰቀሰው። የሱን ስራ ብትሰራም ባትሰራም አትሰራ ማለት አይደለም። ብትሰራም ባትሰራም ነገ ቂያማ ቀን ከወደደ ሰው ጋር ነገ ቂያማ ቀን አላህ ይቀሰቅሳል አለ። فما زال يحدثنا حتى ذكر نبي حديثን ከመናገር ወደ ኋላ አሉ حتى ذكر بابا من المغرب የምዕራብ በር እስከሚነግሩን ድረስ መይሰረቱ አርዲሂ የመይሰራን በር ማለት ነው። መይሰራ የሚባል ቦታ እና አርዲሂ አው የሲር ራኪቡ ይሄ ስፋቱን ወይም ደግሞ ጎኑን የሲር ራኪቡ ፊ አርዲሂ ጎኑን ከጎኑ እስከ ጎኑ ድረስ አንድ ኃይለኛ ጋላቢ የሆነ ሰው ይጋልባል 40 አው 70 ዓመት 40 ዓመት ወይም 70 ዓመት ይጋልባል አለ ከአንድ ቦታ ሌላ ቦታ ጎኑን ለመድረስ ቃለ ሱፊያን አሐዱ ሪዋያት ቂለ ሻም ነው خلقه الله تعالى يوم خلق السماوات والارض ሻም ነው ሶሪያ ነው ተብሏል። አላህ ፈጥሯታል። እቺ ሶሪያ ሰማይና ምድርን የፈጠረ ጊዜ መፍቱሐን ሊተውባ አሁን የተፈለገው ቅኔ ምንድነው? ለተውበት የተከፈተ በር ነው። በዚህ ቅኔ የተውበት በር ልክ እንደዛ ነው። ሊተውባ ላ ይሁለቅ አይዘጋም حتى تطلع الشمس منه ፀሐይ በሱ እስካልወጣ ድረስ ፀሐይ የሚወጣው በዛ ነው በሻም ነው። رواه الترمذي وغيره وقال حديث حسن صحيح ነው ሐዲሱ ማለት ነው። ስለዚህ እዚህ ጋር ስንመጣ የቅድሙን ሰውየው ምንድነው ከሚወደው ጋር ነው የሚቀሰቀሰው አይደል? ከሚወደው ጋር ነው ማለት ምን ማለት ነው? ይሄንን ሐዲስ አነስ ኢብኑ ማሊክ ይዞ እኔ እናንተን ምስክር አደርጋችኋለሁ፣ አቡበከርን እወደዋለሁኝ፣ ዑመርን እወዳለሁኝ፣ ዑስማንን እወዳለሁ እያለ ሰሃቦችን መጥቀስ ጀመረ። አንዳንድ ጊዜ የኛ ኢማን ደከም ብሎ እነሱ ደረጃ ላይ ትላልቅ ደረጃዎች ላይ ባንደርስ እንኳን ምናልባት አላህ ብሏል እነሱ ጋር ሊያስጠጋን ይችላል። መውደዳችን፣ ዑለሞች ጋር መጠጋታችን፣ አላህን የሚፈሩ ሰዎች ጋር መጠጋታችን፣ ከነሱ ጋር ውሏችን ማድረጋችን ምናልባት በእነሱ አላህ እኛን ሊያዝንልን ይችላል። እዚህ ቦታ ላይ የተቀመጠ ሰው
መጨረሻ ላይ የመጣ ለስለላ የመጣ ለመጥፎ ነገር የመጣ ለሐራም ነገር የመጣ ለዚህ ቦታ ለተቀመጡ ሰዎች ሲል አላህ አብሮ የሚያዝለት ላይ ያሽካጀል ሰው አብሯቸው የተቀመጠ ሰው አይጠምም። እዚህ ቦታ ላይ የተቀመጠ ሰው ሁሉም ሰው ተደግሶለታል። ምን አይነት ድግስ! አላህ ወንጀሉን ይምረው። አሁን ኢሻዛን ሲል ሰግደን ስንበታተን ቁሙ መግፉረን ለኩም ነው የሚባለው። ተነሱ ወንጀላችሁ ተምሯል እኮ ነው የምንባለው። እዚህ ቦታ ላይ የተቀመጠን ሰዎች ዛሬ ቀድ ጉዲለት ሐሰናቱኩም ሰይአቱኩም ቢል ሐሰና ሰው ወንጀላችሁ ተምሯል ብቻ ሳይሆን ወንጀላችሁ በጥፎ ስራችሁ በኸይር ስራ ተቀይሮላችኋል ነው የምንባለው። እዚህ ቦታ ላይ የተቀመጠ ሰው ምንድነው የሚፈልጉት ይላል አላህ መለኮችን ጀነት አይተውታል ወይ? አላዩትም። እናንተ ምስክር አድርጋለሁ የሚመኙትን ጀነት ጀባብያቸዋለሁ ይላል አላህ። የቂያማ ቀን ጀነት ሰጣቸዋለሁ። ከምን መጠበቅ ይፈልጋሉ? መለኮችን ይጠይቃል። ከጀሃነም ጀሃነምን አይተውታል? አላዩትም። ሳያዩት ጀሃነምን እንደዚህ እኔ ከፈሩኝማ ከጀሃነም ይኸው እናንተ ምስክር አድርጋለሁ ከጀሃነም ጠብቂያቸዋለሁ ጀሃነም አይነካቸውም ይላል። እነማንን? ዲኤስቲቪ ቤት የሞሉ ሰዎችን አይደለም፣ ስቴዲየም የሞሉ ሰዎችን አይደለም፣ መስጊድ የሞሉ ሰዎች አዳራሽ የሞሉትንም አይደለም፣ መስጊድ የሞሉ ሰዎችን አላህ አላህ ነቢ ነቢ ያሉትን ነው። በመንዙም አይደለም። እሺ አላህና ነቢዩ አለይሂ ሰላም በእንደዚህ አይነት ቦታ ላይ የሚዘክሩ የሆኑ ሰዎችን ነው። ከዛ መላኢካው ሾክ ይላል። ጌታዬ ወይ ይለዋል አላህን። አቤት ያ ሰውዬ እኮ አንድ ሰው ያለ ከነሱ ጋር ሊማር የማይገባው ሰው ያለ ለምን እግረ መንገዱ ነው መጥቶ ቁጭ ያለው? ይኖራል እኮ እዚህ አሁን ካለምስ እግረ መንገድ መጥቶ ቁጭ ያለ ሰው አለ ሊኖር ይችላል። ለመሰለል መጥቶ ቁጭ ያለ ሰው ይኖራል። ዛሬ ምን ያወራ ይሁን ምናምን ነገር ነው። ቆይ ዝም ብሎ እስኪ ለመደበሪያ ብሎ የመጣ ሰው አለ። አልሐምዱሊላህ መታችሁ ተደበሩብን። ጥሩ መደበሪያ ነው። አጅሩ ምን መሰላችሁ? ምንድነው አጅር? አላህ هو منهم እሱንም ከነሱ ጋር መድቡት ይላል አላህ ሱብሃንአላህ። ጻፉት ከነሱ ጋር ሌላ ቦታ መሄድ እየቻለ እዚህ መምጣቱ ራሱ ትልቅ ነገር ነው። አንድ ነገር ልንገራችሁ። እንትኖች ብትኖሩ ይሄ ገቢዎች እንትኑ ይመደባሉ በየሱቁ በየቦታው ምናምን ይመደባሉ። መርካቶ መድቡን ብለው ጉቦ የሚከፍሉ አሉ እኮ ገብታችሁ። ለምንድን ነው እዛ የሚፈልጉት? ለምንድን ነው የሚፈልጉት? ትታወቃላችሁ። እንካ ተውልኝ ይፈልጋላ። ሌላ የጠረረበት ቦታ ላይ ቢመደብ ፀሐይ ደብድቦ ሰው የሚመለሰው። ስለዚህ ይህ ሰውዬ ሌላ ቦታ መሄድ እየቻለ እዚህ የተመደበው እዚህ መምጣቱ ራሱ ኸይር ነው። አብሮ እሱም ወንጀሉ ተምሮለታል፣ እሱም ተቀላቅሏል ይባላል። ታዲያ የመጥፎ ጓደኛ ባለቤት የሆንን ሰዎች፣ ውሏችን መጥፎ ቦታ የሆንን ሰዎች እኛ ጥሩ ብንሆን እነሱ የሰሩትን ባንሰራ እንኳን ከእነሱ ጋር አብረን ነው የምትመደበው። ወላ ተርከኑ ኢለ ለዚነ ዘለሙ ፈተመሰኩም ናር። ከራሳቸውን ከበደሉ ሰዎች ጋር አትሁኑ፣ ለእነሱ የመጣው ቅጣት እናንተንም ይነካችኋል። ወተቁ ፊትነተን ላ ቱሲበነ ለዚነ ዘለሙ ሚንኩም ኻሳ። ፈተናን ፍሩ። ስለዚህ ኸምር ቤት አትገኝ። አንዴ እኮ አልጠጣም ትላለህ፣ አትጠጣም እኮ አንተ። ግን ኸምር ቤት በመገኘት ለኸምር ቤቱ የመጣ ሙሲባ ካለ አንተንም አብሮ ነው የሚያጠፋ። አንተን ነጥሎ የሚመታ ሙሲባ አይደለም ያለው፣ አብሮ ነው የምትጠፋው። ስለዚህ ውላችንና ምንውላቸው ሰዎችን እንምረጥ፣ ጓደኞቻችንን እንምረጥ፣ ጥሮችን እንያዝ፣ መጥፎችን እንራቅ። ምናልባት በእነሱ ራህመት በእነሱ ሰበብ ጀነት አላህ ያስገባን ይችል ይሆናል ማለት ነው። አላህ ያግራልን። هذا وصلى الله على سيدنا محمد عفوا ሰዓት ይዟል። እዚህ 5 መጽሐፎችን አምጥቼላችኋለሁ። ይሄ አዲስ እንትን ነው። ድብቅ ብዥታዎች ሐዲስና ተፍሲርን ከጥልቅ ምርምር ጋር ይላል። በጣም ትንሽ ልጅ ነው ይሄን መጽሐፍ ያዘጋጀው ልጅ፣ ትንሽ ታዳጊ ልጅ ነው። ይሄን መጽሐፍ ካነበባችሁት፣ ይሄን መጽሐፍ በደንብ አድርጋችሁ ከገባችሁ ቁርአን፣ ሐዲስ እንደዚሁም ስለ ሐዲሶች ደግሞ ሰሂህም ደኢፍም መውዱዕ ለምን ሰሂህ ተባለ ለምን መውዱዕ ተባለ የሚሉ ያነሳል። ስለ መጽሐፍ ቅዱስም ማንም ሰው ይሄን መጽሐፍ ከያዛችሁ ማንም ሰው ወንድ የሆነ ሰው አይሰብካችሁ። አሁን የመጽሐፍ ድለላ አይደለም። ይሄ መጽሐፍ ልሸልማችሁ ነው ይዤላችሁ የመጣሁት። 5 ሰዎችን እሸልማለሁኝ። ግን ልሸልማችሁ
ጥያቄ ጠይቃችሁና ስትመልሱ ነው። የመጀመሪያው ጥያቄ ሶስቱ የተውበት መስፈርቶች ማን ይባላሉ? እነሱን የሚነግረኝ ሶስቱ የተውበት መስፈርቶች። እሺ እዚህ አጭ እሺ አንደኛው መውጣት ነው። ወዴት? ከወንጀል መውጣት። ሙሉ በሙሉ መጥራት። አንድ። ሁለተኛው ነደም ነው። ነደም መጸጸት፣ ላለመመለስ መቁረጥ ነው። መቁረጥ። እሺ ሁለት። ሶስተኛው ነደም ነው። ነደም ብያለሁ። ብለው ነበር ተውበት አደረጉ። ከሱ ራሱ ተውበት አደረጉ እያለ ነደም ብለው ነበር ተውበት። ከዛ ድጋሚ አሉ። እሺ ነደም እንያዘው። ሶስት ናቸው። ነደም ነው። ልክ ነው። ኢኽላስ። እሺ ስትልኝ የሪያዱ ሷሊሒን ኪታብ ደራሲ ማን ይባላል? የሪያዱ ሷሊሒን ኪታብ ደራሲ ትልቅ ሰው ካለ ያው ቅድሚያ ለትልቅ ሰው ነው የሚሰጠው። እሺ ኢማሙ ነወዊ። እሺ ሶስተኛ ኢማማችን መግሪብ ሰላት መጀመሪያ ረካዓና ሁለተኛው ረካዓ ላይ ምን ሱራ ነው የቀረው? የሰገዳችሁ ብቻ ነው። እሺ ሱረቱል ፋቲር ሱረቱል ፋቲር አውቀዋል? ሱረቱል ፋቲር ምን እስቲ ቀረው? ወሰማይ ዛቲል ፋቲር የሰማውን ፈጠረ። ልክ ነው። ጨርሶ ተቅሯል። እሺ ተውበት ሁለቱንም አንተ ላይ የሚመልስ ልዘለው ነው። ስለዚህ መግሪብ ቀዳ አለብን ማለት ነው። እሺ ሱረቱል ቡሩጅ እና ሱረቱል መቃል ሱረቱል መልቃ ነው። ሱረቱል ተካሰር። እሺ ልክ ነው አይደል? አንዱ ትክክል ነው። እሺ የመጀመሪያው ላይ ወሰነ ወጣው፣ ሁለተኛው ደግሞ አልሀቅ ተካሰር። ልክ ነው። ቀዳውት። እሺ ይፍታር ነው። ይፍታር ነገር አይቻልም። እሺ ይሄ ዘለበት። እሺ ያው የነብዩ አለይሂ ሰላም ሚስጥረኛ ተብሎ የሚጠራ ሷሃባ ሲሩ ረሱልላህ ሲቋላ እንዲህ ብለህ ነበር ተውበት። እዛ ነጭ ቲሸርት የለበሰ እሺ ከተውበት ይቻላል። እንዴት ተውበት ይቻላል? እሺ እዛ ኋላ ማን ዘይፈቱ ዘይፈቱ ኢብኑ ሊማን። እሺ ያ ዙኑረይን ተብሎ የሚጠራው ሷሃባ ማን ይባላል? ዙኑረይን ተብሎ የሚጠራው ሷሃባ ማን ይባላል? እሺ ኋላ ዑስማን ኢብኑ አፋን ለምንድን ይተባል? ሩቀያና ኡሙ ኩልሱም የነብዩ ሁለት ልጆችን ስላገባ። እሺ የመጨረሻው አምስተኛው የነብዩን አለይሂ ሰላም አምስቱ ስማቸውን ይነግረኝ። አምስቱ ስማቸውን ዘይኑ እንትና ምናምን እንዳትሉ፣ የመንዙማ ስም እንዳትሉ። እሺ ያሲን ምናምን የመንዙማ ነው። እሺ አምስቱ ትክክለኛ እሳቸው ራሳቸው ይሄ ስሜ ነው ያሉት አምስቱ ስማቸውን የሚነግረኝ። እሺ ካልጨረሱ እንዳትጀምሩ፣ አምስቱንም ይጨርሱ። ምክንያቱም ሁለት ብሎ አንዱ ሌላው ደግሞ ሌላው አምስቱን ትላለህ። አንድ አህመድ መሐመድ የሚባል ስም የላቸው። መሐመድ የሚባል ስም አላቸው። ይኸው ወደ ምን እሺ ሀሽም
ሙሐመድ መሐመድ አይደለም ብዬ እሺ ሙሐመድ እሺ አህመድ ታው ነካክታችሁ ጅጃታ አድርጉት እሺ ዘው ሙዘሚል የመንዝማ ታምጡ ያለው እሺ ዘው 1 2 3 4 አላሁ አክበር ሙሐመድ አህመድ ማሂ አሽር አቂብ ይሄ ስሞቼ ናቸው ብለው ነብዩ ተናግረዋል ከዚህ ውጪ አላሁ አለም ሰላም አለይኩም